ይህ ዜማ ቅኔ ነው። የዜማ ቅኔ ፕሮግራም ልዩ 2018 ዓ.ም የትንሣኤ መታሰቢያ በዓል ዝግጅት እንግዶቻችን ዘማሪ ጸጋ ባለሙ፣ ዘማሪ ኢየሱስ ዳንኤል፣ ተስፋለን የሚያስተማምነን ማዕበሉ ይዘው ፍቅር የሚለው እግዚአብሔር ይመስገን። በጣም ደስ ብሎኛል ስለተገናኘን። እኔ በቅርብ አውቃችኋለሁ፣ ግን ለማያውቋችሁ ሰዎች ራሳችሁን ታስተዋውቁልኛላችሁ? ከማን እንጀምር? ከጸጋ እንጀምራለን። ጸጋ ባለሙ እባላለሁ። ዘማሪ ነኝ። ዘማሪ ጋር መዝሙር አለኝ። መልካም። ወደ እሺ እናልፋለን። ኢየሱስ ዳንኤል እባላለሁ፣ ዘማሪ ነኝ። መልካም። እንግዲህ ጸጋብን መች ደርሳለሁ ወደ አንተ በሚለውና የአድነው የሚለው ዝማሬ ባለበት አልበም ርዕሱ ራሱ አድነው ነው የሚመስለኝ። መዝሙር ስለምወደው ነው ያልበሙ አይደለም እና ቅድሚያ ኢየሱስ መጀመሪያ ስምን ለሚያውቅ ሰው ትርጉሙን የማወቅ ጉጉት ይፈጥራል። ምን ማለት ነው ኢየሱስ? እኛ እንደምንለው ኢየሱስ የእግዚአብሔር የክሌ እንደማለት ነው። ጥቂት ስለስም ነገር አይ ቲንክ ልክ ናችሁ። ኢየሱስ የእግዚአብሔር እንደማለት ነው። ኢየሱስ ነው። ከኋላውም የሆነ ፐርሰናል የሆነ ታሪክም አለው። ኦኬ፣ ሰው የእግዚአብሔር እንደማለት ነው። መልካም። እንግዲህ ዛሬ 2018 ዓመተ ምህረት የትንሣኤ በዓልን አንድ ላይ ጊዜ ወስደን እናሳልፋለን። አንዳንድ ሀሳቦች ላይ እናወራለን፣ እንጫወታለን፣ ስለ መዝሙር ስራችሁ እንነጋገራለን። ክሬቲቭ ጊዜ ይኖረናል ብዬ አስባለሁ። እንግዲህ ተመልካቾቻችን የኢቫንጀሊካል ቴሌቪዥን የበዓል ዝግጅት የዜማ ቅኔ ፕሮግራማችን በእንደዚህ አይነት መልኩ ተጀምሯል። ከሁለቱ ወጣት ዘማሪዎች ጋር ደግሞ ጥሩ ጊዜ እንደሚኖረን ተስፋ እናደርጋለን። ከአፍታ ቆይታ በኋላ እንመልሳለን። አብራችሁን ቆዩ። አንበሳ ኢየሱስ አንበሳ ከሙታን ተነሳ፣ አንበሳ ኢየሱስ አንበሳ ከሙታን ተነሳ፣ አንበሳ ኢየሱስ አንበሳ። የመጀመሪያው ጨዋታ ውሃ በጣም ጠቃሚ ነው። ይህ ዙር ዘማሪያኑ ስለ አገልግሎታቸውና ወደ ሕዝብ ስላደረሱት ዝማሬ የሚጠየቁበትና የሚመልሱበት ነው። ዘማሪዎች ለድምፃቸውና ለጤናቸው ውሃ መጠጣት እንዳለባቸው የዘርፉ ባለሙያዎች ይመክራሉ። ታዲያ በዚህ ዙር ተጋባዥ ዘማሪዎች ለሚጠየቁት ጥያቄዎች መልስ በሚሰጡበት ጊዜ አዎን ወይም አይደለም ወይንም ተመሳሳይ ቃላቶችን መጠቀም ሆነ
ራሳቸውን በአዎንታ ሆነ ባሉታ መነቅነቅ አይችሉም። ሆኖም ለተጠየቁት ጥያቄ መልስ በሚሰጡበት ጊዜ ይህንን ካደረጉ የተቀዳላቸውን ውሃ መጠጣትና ከማስቀመጣቸውም በፊት ውሃ በጣም ጠቃሚ ነው ማለት ይጠበቅባቸዋል። በእርግጥም ውሃ በጣም ጠቃሚ ነው። ተመልካቾቻችን ተመልሰናል። በጣም በደስታ ነው የተመለስኩት። ስለዚህ አሁን ለተባባልነው ለምንጠይቃችሁ ጥያቄ ማብራሪያ ስትሰጡ አዎ ወይም አይን መጠቀም አይቻልም። እርስ በርስም መጠየቅ ይቻላል። አንድ ነገር ግራ ከገባችሁ ምን ማለት ነው ብላችሁ አንድ መጠየቅ ይቻላል። ያው ማስፈረሻ ኃጢአት አይደለም እዚህ ውስጥ። ስለዚህ የምንጀምረው ከየሱ ነው። የሱ ተስፋ አለን የሚለውን ዝማሬ በአንተ በኩል ያለው ታሪክ ምንድን ነው? ያው ከመዝሙሩ መልእክት መረዳት እንችላለን። እግዚአብሔር እንዲህ አይነት መልእክት ሲሰጠን የሆነ ምንድን ነው ተስፋውን ከሰጠን በኋላ ሳይሆን ተስፋውን ፍለጋ ላይ ያለ ነው። ልክ ችግር ውስጥ ሆኖ እንደሚያመሰግኑ ሰዎች ማለት ነው። እና ፐርሰናሊ እግዚአብሔርን መጠየቃቸው ነገሮች ኦር ፕላን ያረኳቸው ነገሮች ሴንስ የማይሰጡበት ጊዜ ነበረ እና በዚህ ብለህ የላይፍ ሲቹዌሽኖች ማለት ነው እና በዛ ሁኔታ ውስጥ እያለ እግዚአብሔር ተስፋው እሱ ብቻ እንደሆንኩኝ የኔ ፕላን ያለኝ ነገር ምናምን ሳይሆን እቅዴ ወይ የኔ ሃርድ ወርክ ብቻ ሳይሆን እሱ እንደሚያኖረኝ ወር ደግሞ በሁሉም በኩል በላይፍ በሚያጋጥመን በሁሉ በኩል ተስፋችን እሱ እንደሆነ ያየሁበት እሱ ብቻ ማለት ነው። አይደረብበትም፣ አይጨመርም። ስለዚህ በፐርሰናል ስቶሪ ነው ተንስጻፍ ከዛ ተነስቼ ገዝማ ሙሉ መጨረስ አለበት። ሙሉ ነው እንደ አትሊስት አፍ ሜዳለሁ እንዲህ አይነት ዲፕ ጥያቄ ጠይቀኝ ረስቻለሁ። አይ ነው ደግሞ እኔም ታውቆኛል እንደምትረዝም ጨርስ እንጠብቃለን። ውሃ በጣም ጠቃሚ ነው። እንደዚህ አትሙላልኝ ኔክስት ታይም። ትንሽ አስተያየት ወደ ጸጋው አሁንማ ተማሩ። ስለ አልበምህ ነው የምናነሳው። ስንት መዝሙሮች ነው ያሉት ውስጡ? 10 መዝሙሮች ነው ያሉት። 10 መዝሙሮች ነው ያሉት። የመጀመሪያው የአንተ አልበም ሲመጣ ለሰዎች በጣም ጥያቄ የነበረባቸው የአንዳንድ መዝሙሮች እጥረት ነበረና እሱ ያንተ የሚውዚክ የዝማሬ ላይ ያለ ኢትስ ሎጂክ። አሁን ለምሳሌ እኛ 5 ደቂቃ ነው መደበኛ ብለን ስናስቀምጥ የሆነ ምክንያት አለ። ከዛ በኋላ 7 ደቂቃ ያወጣዋል፣ 10 ደቂቃ ያወጣዋል። አንተ እንዳወጣው ደግሞ ያወጣበት መንገድ አለ። አንተ አንድ መዝሙር አለቀ ብለህ የምታስበው ምን ፕሮሰስ ላይ ሲጨርስልህ ነው? በቃ ዲስ ኢዝ ደም ብለህ የምታስበው? መዝሙር ኖርማሊ አለቀ የሚል ሀሳብ የለኝም። ኖርማሊ ስጽፈው ግን ሲሰራ ሜሴጁን ማስተላለፍ የምፈልገውን ነገር ከልብ ያለውን ነገር አውጥታ ከጨረስከው ጀማሪ ልቀት አትሄድም ማለት ነው። አላልኩም እኮ ለምን ነው የምትረሳው? ወደ የሱ ስንመጣ የተቀረጸበት ቦታ፣ የተቀረጸበት አትሞስፌር እና የሙዚቃ አይነቱ በጣም ከኛ ዘመን ጋር ከኛ ባች ከወጣቶች ጋር በጣም አንድ ላይ የሚሄድ ነው እና አንተ ነህ ዳይሬክት ያደረከው ወይስ ሌሎች ሰዎች ነበሩ በሙዚቃው ሳይድ? ከስቱዲዮን ጀምር። ስቱዲዮ ምን ያህል ጊዜ ነው የቆየው? ፈርስት ታይም እኔ ነኝ መዝሙሩን የሰራሁት ከኮርድ ፕሮግሬሽኑ እስከ ጌታ እኔ ጨዋታ ለእኔ ብቻ 2 ሊትር ተወዳጆቻችን ቀላል ነገር ይሁ አሁን ወይም አይ ማለት አይደለም። በጣም ለሀሳብህ
እኮ ፎከስ አድርጌ እና የጠየቀኝ ነገር ላይ ፎከስ አድርግ ጨርሼ እረሳዋለሁ። ይህ ነው የጨዋታ ነገር። አሁን ሳይሉ ሀሳባችን ስፔሲፊክ ማድረግ ነው። የሱ ውሃ መጠጣት አለብህ። ውሃ ምንድን ነው? ሙሉ ነው። የመጀመሪያውን መዝሙር ቅጂ ከነኮርድ ፕሮግሬሽኑ አለቀ። ከዚ በኋላ ስቱዲዮ የነበረው ፕሮሰስ እንዴት ነበር? ይሄ አሁን የወጣው እንትን ሲወጣ ከምንድን ነው የመዝሙሩንም አሬንጅመንት ምናምንም ከሰራሁት በኋላ ወደ ስቱዲዮ ሄድን ማለት ነው። ከዛ ግን እንደገና ነው የሰራ ነው ስለ ኮርድ ፕሮግሬሽኑን የሚመሳሰለው ፓርት አለ ምናምን የሚለው ፓርት አለ። ግን ስቱዲዮ አይ ቲንክ ከ2 ዓመት በኋላ ነገር ነው የተለቀቀ። ከ2 ዓመት በኋላ ተለቀቀ። የክሊፑን ፕሮሰስ ደግሞ እናትሳስኪ። የክሊፑ ፕሮሰስ ከነ በፍቅር የሚባል በጣም ስፔሻል ቴክስት በፍቅር ቤዚክሊ ሃንድ ላይ ያደረገው እሱ ነው ማለት እንችላለን። ከሚዚሽያኖቹን ከመጥራት ሎኬሽን አንድ ላይ ሄደን መረጥን ምናምን። ከዛ በኋላ ደስ የሚል ቫይብ ነበረው ስንቀርጽ ራሱ። ቤዚክሊ እሱ ነው ብዙ ሬስፖንሲቢሊቲውን የወሰደው እና አብረውትም የሰሩ ብዙ እነ በሱ ፍቃድ ስም እንዳረሳ ብዙ የሰሩ አሉ እነ ናሆም እና ከነሱ ጋር ነበረ ሄደን ቦታውን መረጥን። ከዛ እኔ መኪና ውስጥ እንደምንም የሙዚቃ ዕቃ ሞላን ነው። ከዛ በቃ ከዛ እግዚአብሔር ረዳን። የክሊፑ ላይ አብዛኛው የሚታየው ፊት ለፊት አንተና ሙዚቀኞች ናቸው። ግን መጨረሻ ላይ ያለው ፓርት ላይ ነው ይህ ሰዎች ከጀርባ እንደነበሩ ማየት የቻልኩት። እንደ ፍሬንድሺፓችሁ የእሱ ቀረጻ ላይ አንተ ነበር? አላመሰገነኝም እንጂ የዚህኛውን የእሱን ጆንዲያውን ተስፋ ለሚለውን እንደ አንድ ክሩ ሜምበር እንዴት ታየዋል? ከመጀመሪያም ስንገናኝ ብዬው ነበረ የእሱ የሚገርም ፖቴንሻል ያለው ሰው ነው። ኖርማሊ ሰውን አይታ ብቻ ሳይሆን ብዙ ነገሩን ክራይቴሪያ አውጥታለት ይሄ ልጅ በጣም ብዙ መንገድ መጓዝ ይችላል ምትለው አይነት ሰው አለ እና መጀመሪያ ሳገኘው ብዬ ነበረ ደዌ የሚሰራበት ሊሪክሱን የሚጽፍበት ደዌ ሜሎዲ የሚሰራበትን ነገር አይቼ ገና መጀመሪያ ስንገናኝ ይሄ በጣም ብዙ ሰው ጋር መድረስ ይችላል፣ ይሄ ጀነሬሽን ኢምፓክትፉል የሆነ ስራ መሆን ይችላል ብዬ እያወራን ነበረ። ከዛ ኦልሬዲ ከያምሉ ጋር ትራኩን እየጨረሰው ነበረ በቪዲዮ ፕሮዳክሽን። አንዳንድ ሰዎች ከእኛም ጋር ከኔም ጋር የሚሰሩ ነበሩ። በአልበሙ ላይ ፓርቲሲፔት ያደረጉ ልጆች ከሱ ጋር አንድ ላይ እንዲያግዙትና እንዲረዱት ከኛ ጋር አንድ ላይ ያው ያለውን ነገር ሙሉ ሃንድል ያደረገው ነበር ራሱ። በተቻለን አቅም ይሄ ነገር እያለንም ያን ነገር ሰክሰስፉል የሆነ ስራ እንዲሆን በሁሉም በኩል በሲምባ በፍቅር እነ ናሆምም አብረውት በጣም እያገዙት ነበረ። ቪዲዮ ፕሮዳክሽኑ ላይ የተሰራው የውሳኔው ሀሳብ እንዳለ በጣም ጥሩ እንደነበረ ያው ስናወራም ዲስከስም ስናረግ ሀሳቡን ብቻ ማስተላለፍ የፈለገበትን ነገር እኛ አንደርስታንድ ካረግን ሰውም አንደርስታንድ ያደርገዋል ብለን ወዘንት ብዙ ከባድ ነገር አልነበር። ብዙ አነሳን፣ ብዙ ተዝናናን፣ ብዙ አፍራን፣ ብዙ ተጫውተን አሁን በይፋ ይሄ ጨዋታ ተጠናቋል። ስለዚህ አይ ማለት ትችላላችሁ። ተጠናቋል። ምንም ችግር የለውም። እንግዲህ ተመልካቾቻችን የነበረን የመጀመሪያው ዙር ጨዋታችን ይህን ይመስላል። ተመልካቾቻችን በመቀጠል አንድ ቀለል ያለ ጨዋታ እንጫወትና ከዛ በኋላ ፕሮግራማችን እንጨርሳለን ማለት ነው። ካፍታ ቆይታ በኋላ እንመልሳለን። አንበሳ ኢየሱስ አንበሳ ከሙታን ተነሳ። አንበሳ ኢየሱስ አንበሳ ከሙታን ተነሳ። አንበሳ ኢየሱስ አንበሳ። ሁለተኛ ጨዋታ አንድ አረፍተ ነገር። ብዙ ጊዜ ሰዎች ስለ አንድ ነገር በሚያብራሩበት ጊዜ በአጭሩ ለመግለጽ ይቸገራሉ። በዚህኛው ዙር ተጋባዥ እንግዶች ለቅርብ ወዳጆቻቸው ወይንም ቤተሰቦቻቸው በመደወል የዝማሬ አገልግሎታቸውን በአንድ አረፍተ ነገር እንዲገልጹላቸው ይጠይቋቸዋል። አንድ አረፍተ ነገር ማለት አንድ አረፍተ ነገር ነው።
የጠየቋቸው ወዳጆቻቸው ከአንድ አረፍተ ነገር በላይ በተናገሩ ቁጥር ከፊት ለፊታቸው ያለውን የሚያቃጥል ቃሪያ መብላት ይጠበቅባቸዋል። መልካም። ስለዚህ ከኢየሱ እንጀምራለን። ኢየሱ ማን ጋ ነው የምትደውለው? ፍሮም ከፋሚሊ ከቤተሰብ መካከል እናት ሊሆን ይችላል፣ አባት፣ ከዝን፣ ወንድም፣ እህት የኔን የዝማሬ ህይወት በአንድ አረፍተ ነገር ግለጹት ብለን አንድ ሰው ጋር መደወል ካንተ የሚጠበቀው እንትን ታቃብልልኛል። ሁለታችን እንቆጥራለን። ፊል ፍሪ አንስተ ይቺንና መድገም መብላት ዝጋበቅበት ሰዓት ላይ መዝጋት አይቻል። ስለዚህ ሀሳቤ ግልጽ ነው። እሺ መደወል ትችላለሁ። ለወንድሜ ነው የምደውለው። እሺ መዛትና ማስፈራራት አይቻልም። ግልጽ በሆነ ነገር አንድ አረፍተ ነገር ብቻ ማለት ላውድ ስፒከር ላይ አድርገው። እሺ ሄሎ፣ ሰማኝማ ኢንተርቪው ላይ ሆኜ ነው እና የእኔን አገልግሎት በአንድ አረፍተ ነገር ግለጸው ብትባል ምን ትላለህ? በአንድ አረፍተ ነገር ነው። እየቀለድኩ አይደለም። ኢንተርቪው ላይ ነው። በለው ችግር የለም። እንቃቃ ወንድም ምን ያለኝ ነው። እሺ አልተጀመረም ማስፋም። እሺ አንድ አረፍተ ነገር ጌታ ይባርክ። እግዚአብሔር ላይ ትኩረት ያደረገ ነበር። አመሰግናለሁ። በጣም የሚያቃጥል ያው መልካም እንትን በጣም አይፈልግም። ምንድን ያለ ምን ነበር ያለው? በእግዚአብሔር ላይ ፎከስ ያደረገ። መልካም ቴንክ ዩ። አንተ ደግሞ ከኳየሮች ውስጥ ነው አንተ ጋር ከሚያገለግሉት ሰዎች መካከል ጽግሽ ከአንተ ጋር ከሚያገለግሉት ሰዎች መካከል አንዳቸው ጋር ደውለ መዛት ማስፈራራት አይቻልም። የኔን አገልግሎት በአንድ አረፍተ ነገር ግለጹልኝ ትላቸዋለሁ። እሺ ብራዘሬ አብሮኝ ነው አይልም። አይ ነው ፋሚሊ አይቻልም እኮ ኳየር ነው ብራዘር ኳየር ነው። አዎ ግን ፋሚሊ ስለማይቻል ከብራዘር ውጭ ያለው ኳየር ሜምበር ጋር አንድ ሰው ጋር ፕሮዳክሽን ይሰራል ሰው ቪዲዮ ምናምን ማሰራት ደውለ የመዝሙር ቪዲዮ እንዳይሱ አይነት ለዚህ አንድ ስፕሪ አድርጉ በፍቅር ይባላል። ጌታው አይደለም ላውድ ስፒከር This is the voicemail service for አንድ ሰው እሺ ሌላ ማን እሺ ኮሊውን ብራዘር ወንድም ጋር ደውል። ሱንዶ አንድ ቃል አይልም ጀስ አንድ አረፍተ ነገር አይልም። Do you have any suggestion? ቆይ እከሌ ጋር ይደውል የምትለው ሰው አለ? ኳየርስ አንዴ ከሆኑ ሰዎች ማለት ቃላብ የሚባል ቃላብ። እሺ ኳየር አይደለም ቃላብ ሙዚቀኛ ነው። that's fine አራ አይደለም። ይሄው ብራዘር አንስቷል። ሄሎ ስማኝማ ኢንተርቪው ላይ ሆኜ ነውና የኔን አገልግሎት በአንድ አረፍተ ነገር ግለጽ ተብዬ ነው። በአንድ አረፍተ ነገር ነው የሚቻለው። አንድ አረፍተ ነገር ግለጽ።
የኔን አገልግሎት በአንድ አረፍተ ነገር ግለጽ። ምን እንዴት ነው የሚገለጸው በአንድ አረፍተ ነገር? ለበለው በቀኔ እና ለየት ባለ ሙዚቃ እግዚአብሔርን ሀሳብ ወደ ሰዎች ማድረስ። እሺ፣ አመሰግናለሁ። ቻው። በቀኔና መብላት ግዴታ አለ እንዴ? አንዴ እኮ ነው። እሺ በል እሺ። ያው አንዴ እኮ ነው ያወራው። ከዛ በቀኔ ግን አንዴ ብሎ ግን ረጅም አረፍተ ነገር ስለሆነ አንዴም ቢሆን ተለቅ አድርገህ ነው መግለጽ ያለብህ። ረጅም ነው አረፍተ ነገሩ እንዴ? ያንተን አገልግሎት ለመግለጽ በጣም ያስቸግራል ስላለ እሱኛውን አስበን ደግሞ እንደ ህጉም ወዲያው ነበር መብላት የነበረብህ። እንትን ባይዘው በህይወቴ በጣም ከባድ እንትኖች ከምላቸው ነገሮች ቃሪያ አሉ። እረዳለሁ። አዎ አይ ይህ ጨዋታ አልቋል። አንድ አረፍተ ነገር ማለት ብዙ ጊዜ አንድ አረፍተ ነገር ግን በዚህ ሙድ ውስጥ እንዳለ የእናንተን አገልግሎት በአንድ አረፍተ ነገር ግለጹ ውስጥ ብትባሉ እንዴት ትገልጹታላችሁ የሚለውን እንመልሳለን። ውሃ መጠጣት ትችላለህ። ኢየሱስ ያድናል። እኔ የእሳቱን ጊዜ አልፌ ነው የመቃጠል ጊዜ ያልከው ሰው ጭንቅላት የተሰባ ደግሞ ቃሪያው ራሱ ምንድን ነው? ማን ያመጣው? ጌታን ተደራድረ ነው እንዲያመጣው ከሴት ጋር ምን ተፈጥሮ ነው እንዲህ ያቃጠለው? በዚህ ሰዓት ቃሪያ ራሱ እንዲያቃጠለው። መልካም፣ አይዞህ። ወደ ጨዋታችን ወደ ፋሲካ ጊዜያችን ወደ ማገባደጃው ደርሰናል። እንዴት እንረዳዋለን የሚለውን ፋሲካን ጥቂት እናነሳለን። እንግዲህ እንደ እሱ ምክር ነው ውሃ ብዙ ማያቀዘቅዝ። እኔ አንተ መሆን እጠጣ ነበር አልጠጣም አላውቅም። አይ ያሳደገኝ ነው ይላል ይባላል። ቃሪያ ውሃውን ያሳደገኝ ነው ይላል ይባላል። መልካም እንግዲህ ወደ ፐርስፔክቲቫችን እንመጣለን። እንዴት ነው ፋሲካን አንደርስታንድ የምናደርገው? እና ሰዎች ፋሲካን ወጣቶች አሁን እንደ ወጣቶች ነው የምናወራው፣ ስለ ወጣቶች ነው የምናወራው፣ ወጣቶችን ነው የምናገለግለው። የሚሰሙን አብዛኞቹ ወጣቶች ናቸው። ይህንን ፋሲካ በእንደዚህ አይነት መልኩ አሳልፉ ብላችሁ ለወጣቶች የምትመክሩት ምክር ምንድን ነው የሚለው ቢያሳልፉ ብዬ የምመክረው ፋሲካ ስለምን እንደሆነ መጀመሪያ ያንን ነገር በማወቅ የሰው ልጅ ትልቁ ጠላት ማለት ሞት ነው። የምንፈራው የምንጠላው ነገር የሚያሳስበን ነገር በየቀኑ ላናስበው እንችላለን እንጂ ትልቅ ዕዳ ነው እና ዕዳ የተከፈለበት ወይ ደግሞ ሞትን ያሸነፍንበት በክርስቶስ ጊዜ ነው እና ኤኒታይም ስለሞት ስለምንም ሲያስቡ ይህንን ፋሲካ ትዝ እንዲላቸው ሰው በዚህ ፋሲካ ይህንን ነገር አስበው ከዛም ደግሞ አፋን ከቤተሰባችሁ ጋር ጥሩ ሊያሳልፉ ምን ይላሰባል? ይሄ ቀን አሁን ብዙ ዋጋ እንደተከፈለበት ኢየሱስ በጣም ትልቅ ዋጋ እንደከፈለ ማለትም የተከፈለው ዋጋ ኢቨን ባይብል ላይ ማቴዎስ 26 ላይ ተመላልሶ 3 ይጸልያል። ይህ ጽዋ ከእኔ ይመለሳል። እነሱ ተኝተው ያገኟቸዋል። ተኝታቸዋል እንዴ? አሁንም እነሱ ድጋሚ ተኝተዋል። ሄዶ ይጸልያል። በቃ ምን ያህል ተጨንቆ ያ ቀን እንደደረሰለት ያ ቀን ደግሞ በዛ ውስጥ ደግሞ ምን ያህል ፈተና ውስጥ እንደነበረ የእግዚአብሔርን ፈቃድ የአብን ፈቃድ ብቻ ለማድረግ
ሁሉም የራሱን ፈቃዱን ጥሎ ያንን ሁሉ ያደረገው ስለኛ ለእኔ እንደሆነ አንደርስታንድ ማድረግ በጣም ትልቅ እውቀት፣ ከምንም በላይ ትልቅ እውቀት ኢየሱስ ክርስቶስ የከፈለው ዋጋ ለእኛው እንደሆነ አንደርስታንድ ማድረግ ነው። ባይ ዘ ዌይ ለእኛው ነው ስንባል እንደ አማርኛ በጣም ቀላል ነገር ይመስላል፣ ግን ትሩሊ ለእኔ ነው ብሎ መረዳቱ ትልቅ አንደርስታንዲንግ ይመስለኛል እኔ የኢየሱስ ክርስቶስን ፍቅር መረዳት ማለት ነው። እና አይ ቲንክ በዚህ ፋሲካ ውስጥ ሁላችን ክርስቶስ የከፈለው ዋጋ ስለ እኛ ስለ እኔ እንደሆነ መረዳት ብንችል ደስ ይለኛል ብዬ አስባለሁ። ቴንኪው በጣም ስለመጣችሁ ከኛ ጋር ጊዜ ስላሳለፋችሁ። አሁን ለእናንተ የምትሆን ትንሽ ስጦታ አለችን። እሱን ሰጥታችሁ እንድትሰናበቱ ይሆናል። ካፍታ ቆይታ በኋላ ከስጦታው ጋር እንመለሳለን። አንበሳ ኢየሱስ አንበሳ ከሙታን ተነሳ። አንበሳ ኢየሱስ አንበሳ ከሙታን ተነሳ። አንበሳ ኢየሱስ አንበሳ። ይህ ማስታወሻ መዝሙር እንድትጽፉ ጀስት ለማስታወሻ ነውና መዝሙር ስትጽፉ ደግሞ ያው መነሳት ያለበት ከእግዚአብሔር ቃል ስለሆነ ነው። በኔትስ ፐርሰናል ይህንን ባይብል ስታነቡት እንደ መደበኛ ዲቮሽን ሳይሆን ኢትስ ጀስት ሪማይንደር ላይክ መዝሙር እንድትጽፉ ለማበረታታት ነው። ይሄ ባይብል ኢትስ ጀስት ፎር ዳት ሴክ። ይሄ ምንድን ነው? እሱ ስክሪፕቶ ነው። ስክሪፕቶ ነው። ቴንክ ዩ። ይቺኛዋ ብዕር ነች፣ የምትሞላ ነች። ሶ ሳይንሱን በኋላ ጊዜ ወስጄ ሞላ ግን ኮንስታንትሊ ለረዥም ጊዜ ካልሰበርከው ወይ ካልሰበራችሁ በስተቀር ረዥም ሰዓት ማገልገል የሚችለው ይህኛው ቀለሙ ነው የዚህኛው የሚሞላው። ለሁለታችሁም ያው መዝሙር ሲጻፍ የሆነ ትኩስ ነገር ያስፈልጋል። እዚህ ላይ ያለው እዚህ ላይ ያለው ጥቅስ መዝሙር 96 ከቁጥር 1 እስከ 2 ያለው sing to the Lord a new song, sing to the Lord all the earth, sing to the Lord, praise his name day after day, announce that Lord saves his people ከጋድስ ወርድ ትራንስሌሽን የተወሰደ ነው። የእግዚአብሔርን አዳኝነት በየጊዜው ዘምሩ ነው እና እዚህ ጋር ካያችሁ ህግ አለው sing to the Lord a new song ይላል እና አዲስ መዝሙር መጽሐፍ ህግ ነው፣ ፋሽን ብቻ አይደለም ቢለውን ለማስታወስ ያክል ነው። እዚህ ኢቫንጀሊካል ቴሌቪዥን ሎጎ እና አርማ አለው። እሱም ከኛ ጋር ስላሰልፋችሁ ደስተኛ እንደሆነ ልነግራችሁ። ይሄኛው በጣም ልቤን የነካው አባባል ነው። the goal isn't to get a standing ovation, it's to facilitate a kneeling congregation ይላል እና የሚንበረከክ ህዝብን ፋሲሊቴት ማድረግ ነው የኛ ኃላፊነት። ሰዎች ቆሞ የሚያጨበጭቡለትን ስራ መስራት ሳይሆን እግዚአብሔርን የሚፈልገን ህዝብ ፋሲሊቴት ማድረግ ነው፣ ወደ እግዚአብሔር እንዲቀርብ ሰዎችን መገፋፋት ነው የሚል ነው ያለው። እግዚአብሔር በአገልግሎታችሁ በዘመናችሁ ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ። የብዙዎች ረፍት፣ የብዙዎች መጽናናት፣ የብዙዎች መታነጽ፣ ወደ ጽድቅ የመመለስ ምክንያት ያድርጋችሁ እና በእናንተ የጀመረውን ስራ እንደሚፈጸመው ደግሞ እናምናለን። ሶ this is all yours ለማለት ነው። እናመሰግናለን። ቴንክ ዩ ቶትፉል የሆነ ሽልማት ነው። እናመሰግናለን። ቴንክስ ፎር ሃቪንግ አስ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። በእውነት እንዲያላሰብንም ይሄ በጣም ትልቅ ነው። እኔ በጣም አጀንዳ በጣም ነው የመጽሐፍ እንትን በጣም እና እግዚአብሔር ይባርካችሁ። ይትሚ ሰላት አስባችሁ የማዘጋጀታችሁ ራሱ ለኛ በጣም እዚህም ስለተገኘን እዚህ ላላችሁት ስቱዲዮ ለመቀርጹት እግዚአብሔር እንጫችሁን ይባርክ። ደግሞ በደንብ ከዚህ ትውልድ አልፈን ደግሞ በደንብ ከሀገራትም የምንጎበኝበት ውጭ ሄደን ደግሞ የምናገለግልበት ለእናንተም ለእኛም እንዲሆን ይሄ እንደ ማስታወሻ እንይዘዋለን። እናመሰግናለን። እናመሰግናለን። መልካም ተመልካቾቻችን፣ እንግዲህ የነበረን የበዓል ልዩ ቆይታ ይህን ይመስል ነበረ። ከዘማሪ እሱና ከዘማሪ ጸጋ ጋር የነበረን ቆይታ ይህን ይመስላል። ከጅማሬ እስከ ፍጻሜው ከኛ ጋር ስለነበራችሁ ስለሆናችሁ እናመሰግናለን። ከቀሪ ኢቫንጀሊካል ቴሌቪዥን የበዓል ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።